ሰላም ውዶች እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ ዛሬ ደግሞ ፀጉራችሁ ለሚበጣጠስባችሁ እንዲሁም ደግሞ ከኋላ አጭር ከፊት ረጅም ሆነብን፣ እኩል አላድጋለን፣ ከመሀል በጣም ረገፈብን፣ ተበጣጠሰብን ለምትሉኝ ዛሬ ለሱ መፍትሄ የሚሆን እየላችሁ መጥቻለሁ። በእርግጠኝነት በአጭር ጊዜ ውስጥ ለውጡን ታያላችሁ። ቢያንስ በተከታታይ ለአንድ ወር ውስጥ ተጠቀሙት። እስከ አንድ ወር በአንድ ወር መሀል ውስጥ ለውጡን ታዩታላችሁ ማለት ነው። እንግዲህ እዚህ ጋር ከአሰራሩ ይልቅ አጠቃቀሙ ላይ ትኩረት ብናደርግ የበለጠ ፀጉራችን ለውጥ እናይበታለን እናገኛለን ማለት ነው። እዚህ ጋር በመጀመሪያ ግብአት በመጀመሪያው የሚያስፈልገን ምንድን ነው? ቀረፋ ነው። ቀረፋ ለፀጉር እድገት እንዲሁም ደግሞ ለማንኛውም ነገር ቅባት ላይ ብታረጉ ሽታው በጣም ደስ ይላል። እንዲሁም ደግሞ ለምግብነትም ብትጠጡትም በተለይ ደግሞ የወር አበባችሁ በመጣ ጊዜ ሆዳችሁ ለሚያማችሁ እሱን ብትጠጡ የበለጠ አሪፍ ይሆንላችኋል ማለት ነው። እዚህ ጋር እንግዲህ እኔ የተጠቀምኩት እዚህ ጋር የሚያስፈልገኝን ያህል ነው። ትልቁን ነበር ያነሳሁት እሱ አልሰበር ስላለኝ እዚህ ጋር የሚበቃኝን ያህል ነው እኔ የምጠቀመው ማለት ነው። በነገራችን ላይ ለመጠጥም ነው እኔ የተጠቀምኩት ማለት ነው። እና ሌላኛው ግብአቴ ደግሞ እዚህ ጋር ምንድነው? ቁርንፍድ ነው። እኔ ቁርንፍድን በማንኛውም ግብአቴ ላይ ቪዲዮ ከበፊት ያላችሁ ቤተሰቦች የምትከታተሉኝ ከሆነ ቁርንፍድን አብዝቼ ነው የምጠቀመው። በማንኛውም ግብአቴ ላይ አለየውም። በቃ የኔ ዋና ግብአቴ ቁርንፍድ ነው። እሱ ምንድነው? ቁርንፍድ ለፎረፎር እንዲሁም ደግሞ ለፀጉራችን እድገት ብዛት ለሚያሳክከን ሽበት ላለብን ሽበቱን ያጠቁረዋል እና ያቀለዋል ማለት ነው። ከዛ እንግዲህ እዚህ ጋር እኔ ትንሽ ነው የተጠቀምኩት። እንዳታበዙ። ብዙዎቻችሁ ቁርንፍድ ስንጠቀም ያሳክከናል ትላላችሁ። የሚያሳክከን ምክንያት ምንድን ነው? ስናበዛው ነው ማለት ነው። እና በመጠን ቢሆን አሪፍ ነው። እዚህ ጋር እንግዲህ መፍጫ ላይ መፈጫዋለሁ። እናንተ መፍጫ ከሌላችሁ በሙቀጫ መውቀጥ ትችላላችሁ ማለት ነው። በዚህ አጋጣሚ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉ። እንዲሁም ነባር ቤተሰቦቼ ላይክ እያደረጋችሁ ውዶቼ ላይክ እያደረጋችሁኝ አይደለም ማለት ነው። ላይክ ለምታደርጉኝ ጥሩ አስተያየትና የምሰራቸውን ተጠቅማችሁ ጠቅሞናል ለምትሉ በጣም ነው የማመሰግነው ማለት ነው። እዚህ ጋር እንግዲህ ፈጭታ ደቀቅም አላለም። ያው ከካ ነው የሚያደርገው። መፍጫዋን በጣም አታልምም ማለት ነው። እና ከካና ያረኩት በሙቀጫ ወቀጥ ወቀጥን ብታረጉት አሪፍ ነው። በእርግጥ እኔ ሙቀጫውም አለኝ። ያው ተታች ሴራሚክ ስለሆነ መውቀስ ስለማልችል ነው እንጂ ማለት ነው። እና እዚህ ጋር እንግዲህ እንደዚህ ክዳኑ ላይ ልክክ ይልብናል። እሱን ደረግርግ አድርገን እንትን እንለዋለን ማለት ነው። እና ቀላቅለዋለን፣ እናጸደዋለን። ምክንያቱም ጥቅሙን እንዳለ ይዞታል ማለት ነው። ልክክ አድርጎ ስለያዘብን እንደዚህ አድርገን ቀስ ብለን እናጸደዋለን ማለት ነው። እንደዚህ ደቀቅ አድርገን ስንጠቀም መፍጫውን ከሌላችሁ ሳትፈጩ ራሱን መጠቀም ትችላላችሁ። ነገር ግን የበለጠ ጥቅሙን እንድናገኘው እንደዚህ ከካ ብናደርገው አሪፍ ነው ማለት ነው። ከዛ ሌላኛው ግብአቴ ምንድነው? እዚህ ጋር ዝንጅብል ነው። ዝንጅብል እንደምታውቁት እኔ በጣም ነው የሚስማማኝ። ዝንጅብል ለፎረፎር እንዲሁም ደግሞ ከፊት ለሸሸባችሁ ፀጉራችሁ ጠንካራና ብዙ እንዲሆን ይረዳዋል ማለት ነው። በተለይ ስስ የሆነባችሁ ፀጉራችሁ ስስ ስለሆነ ይሄን ብትጠቀሙ ፀጉራችሁ በአጭር ጊዜ ይበዛል። እንዲሁም ደግሞ ለተመለጠ መሀል ራሳችሁ ለተመለጠ ለወንድም ለሴትም በዝንጅብል ብትፈቀፍቁት የበለጠ ይመለሳል ማለት ነው። ያድጋል፣ ያሳድግላችኋል፣ ፀጉራችንን ያጠነክርልናል ማለት ነው። እዚህ ጋር እንግዲህ እሱን አለመጠቀምም መጠቀም ትችላላችሁ። እነኝህን እኔ ግን ስለምወደው ነው እነኝህ የተጠቀምኳቸው። እዚህ ጋር እንግዲህ የተጠቀምኩት ውሃ እንደምታዩት 1 ብርጭቆ ተጠቅሜያለሁ። ከዛ ትንሽ ጨምሬበታለሁኝ። በኋላ ላይም ትንሽ ጨምሬበታለሁ ማለት ነው። ምክንያቱም ስለፈጨ ነው የበለጠ ምንድነው ውፍር ይላል ማለት ነው። የሆነ አለ አይደለ ማለት
ውሃውን ስንሰራ ስፕሬቱን ስንሰራ ይሄንን ውህድ ስንሰራው ትንሽ ቀጠን ብናደርገው አሪፍ ነው። ውሃውን በዛ ብናደርገው ማለት ነው። ምክንያቱም ዝንጅብል የማሳከክ ባህሪ ስላለው ዝንጅብሉም እንዲሁም ደግሞ ቁርንፍድም ቆዳችንን በስቶ የመግባት ኃይል አለው ማለት ነው። በዛ ሰዓት እንዳያሳክከን ትንሽ ውሃውን በዛ ማድረግ እንችላለን ማለት ነው። ይሄንን እንግዲህ ያው በየቀኑ መጠቀም እንችላለን። በሳምንት አንዴም እንዲሁም ደግሞ ታጥበንም ሳንታጠብም የምንጠቀመው ስለሆነ እንዳልኳችሁ ሳሳ ብታደርጉት ስትሰሩ ያኔ ውሃውን ጨመር ማለት ነው። ከዛ ቀዝቃዛ ውሃ ስለነበረ እንደዚህ ለብ እስከሚል ድረስ ነው የምንጠብቀው እንጂ በጣም ፍቅፍቅ እስከሚል ድረስም አንጠብቀው። ምክንያቱም ተኖ እንዳይወጣ የዝንጅብሉ ጥቅም እንዲሁም ደግሞ ቁርንፍዱ ማለት ነው። ሁሉም የተፈጩ ስለሆኑ ትንሽ ሞቅ ብቻ ነው የሚለው ማለት ነው። ሞቅ እስከሚል ድረስ ቢያንስ ሰዓታችሁ መካከለኛ ነው። የኔ ሰዓት ለ5 ደቂቃ ያህል እንደዚህ ትቸዋለሁ ማለት ነው። እስከሚሞቅ ድረስ በምታዩት መልኩ አጠፋዋለሁ ማለት ነው። እንደዚህ ከሆነ በኋላ ሁልጊዜም ቢሆን በነገራችን ላይ ቁርንፍድን ፀጉራችሁን ታጥባችሁ ማለት ነው። ፀጉራችሁን ታጥባችሁ ተጨረሳችሁ በኋላ በቁርንፍድ ውሃ ሁልጊዜም ቢሆን ብታለቀልቁት በተለይ ፎረፎር ላለባችሁ ፎረፎራችሁ በአጭር ጊዜ ይጠፋላችኋል። ፀጉራችሁ ጠንካራ እንዲሁም ደግሞ የሚበጣጠስባችሁ መበጣጠሱን ያቆማል ማለት ነው። ሽታም ታላችሁ ሽታው በጭራሽ ምንም አይሸትም። ደስ የሚል ሽታ ነው መዓዛው። ሳምንት እስከ ሳምንት ማለት ነው። ከዛ እንደዚህ አድርጌ አጥፍቼዋለሁ። ትንሽ ተቀዘቀዘ በኋላ ያው ሌሎችን ስራዬን እስከምሰራ ድረስ አቀዝቅዤዋለሁ። ስንት ደቂቃ እንደቆየ ራሱ አላውቅም፣ ግን አቀዝቅዤዋለሁ። ሞቅ እንዳለ መጠቀም ትችላላችሁ፣ ግን ቀዝቀዝ ቢል አሪፍ ነው ማለት ነው። ሁልጊዜም ቢሆን ፀጉራችን ላይ የምንጠቀመው ነገር በጣም የሞቀ ሳይሆን ለብ ያለ ነገር፣ በጣም ቀዝቃዛ ያልሆነ ቢሆን አሪፍ ነው። በጣም ተሞቀ ሽበት ስለሚያወጣብን ማለት ነው። እና እዚህ ጋር እንግዲህ እኔ መርጫ አለችኝ። በእንደዚህ አይነት ነው የምጠቀመው እኔ። በሌላ የምትጠቀሙ መርጫው ከሌላችሁ ደግሞ ይሄ ማለት በተለይ ደግሞ መስቶት የምናጸዳበት አለ አይደለ? እሱን አጥባችሁ በደንብ አድርጋችሁ አጥባችሁ በሱ መጠቀምም ትችላላችሁ። ሁልጊዜም ቢሆን መርጫዋንና የቅባት መቀበያዬን ትጠይቁኛላችሁ ማለት ነው። ያው የቅባት መቀበያዬን ከኦንላይን ያመጣዋል። ከቅባት ጋር ነበር ያዘዝኳት ማለት ነው። ከብሉ ማጂክ ጋር ማለት ነው። እና ሌላ ቅባት እንኳን አገዝቼ አላውቅም፣ ምክንያቱም ቤት ውስጥ ስለምሰራ። እና እዚህ ጋር እንግዲህ እንደምታው በእንደዚህ አይነት መልኩ የሚበቃኝን ያህል ሰርቻለሁ። እኔ ብዙ ነው የሰራሁት። ይሄንን ቢያንስ ለ2 ሳምንት የሚበቃኛል። ፀጉሬን ተታጠብኩ በኋላ ማለቀልቅበታለሁኝ። እንደገናም ደግሞ ሌላ ውህድ ስታጠብ እሰራበታለሁ፣ መስራት እችላለሁ ማለት ነው። ከዛ ይሄንን እንግዲህ ቀሪውን ልጠጣው ነበረ እንዳጋጣሚ እዚህ ላይ ያደረኩት ማለት ነው። ግን በጣም ነበር የሚጎመዝዘው ከሚገርማችሁ ማለት ነው። በጣም ስለበዛ እንትኑ ለመጠጥ ትንሽ ጎምዘዝ አለኝ፣ ትቼው ላው ላይ ስለዘገየበት ማለት ነው። እና እዚህ ጋር እንግዲህ እንደምታዩት ፀጉሬን እንደዚህ ገመድ ገምጀዋለሁኝ። በምታዩት መልኩ ፀጉሬን እንግዲህ እኔ ዛሬ ገመድ ገምጀዋለሁ ቀድሜ። ሁልጊዜም ቢሆን እኔ ገመድ በጣም ነው ደስ የሚለኝ። እንደዚህ ስገምደው ፀጉሬ በጣም አሪፍ ነው የሚሆነው። ሁልጊዜም ቢሆን እንደዚህ ስፕሬት ነገሮችን ስንጠቀም ወይ ቁጥርጥር መሰራት አለብን ወይም ደግሞ እንደዚህ ገመድ እንዲሁም ደግሞ አበጥረን እንዲሁ እንዳለ ፀጉራችንም ረጭተ ነው። ከዛ ግን ምን ማድረግ አለብን? ገመድ መግመድ አለብን ማለት ነው፣ እንዲዳረስልን አየር እንዲያገኘው፣ እንደገናም ደግሞ ንፋስ እንዳይሸትብን ማለት ነው። እዚህ ጋር በነገራችን ላይ ካሜራው ላይ ነው ያየሁት። እጄን ለካ ሳትፈይዘኝ ነበር ማለት ነው። እና ፊት ለፊት ላይ ሳየው እንደዚህ ያየሁት ማለት ነው። ካሜራ ላይ ሳይታወቀኝ ሲፈጀኝ ማለት ነው። እዚህ ጋር እንግዲህ ያው የምንሰራ ልጆች በነገራችን ላይ መጠንቀቅ አለብን ማለት ነው። እና እዚህ ጋር ምንድነው በደንብ አድርጌ እየከፈልኩ ክፍት ቆዳውን በመጀመሪያ አዳርሰዋለሁ ማለት ነው። ያው 4 ቦታ ነው እኔ ከፍዬ እንትን ያልኩት። ነገር ግን ደግሞ በመሃል እየተከፈለ ስላለው ቆዳይም በደንብ አድርጎ ይዳረስልኛል። እንዲሁም ደግሞ ሽታ ያመጣም አይታመቅም።
ሲታመቅ ምን ይሆናል? የሆነ ፀጉራችን የመበጣጠስ ባህሪ ያለው ሽታ ያወጣብናል ማለት ነው። እና ይሄን ስትጠቀሙ ማለት ቀን ላይ ሻሽ ማለቴ ፀጉራችሁን እንዲሁ ታሸፉን መግለጥ የሚፈቀድላችሁ እንደዚሁ ችግር የለም። ቀንም ተቀብታችሁ መተው ትችላላችሁ። ነገር ግን ኢጃብ ለምንለብሱ እኔ አሁን ለምሳሌ ኢጃብ ለብሳለሁ ስራ ስሰራ ማታ ማታ ብቻ ነው እንደዚህ የምሰራው። ከዛ አዳሩ ምን ይሆናል? ክፍት ሆኖ ስለሚያድር አይሸትም ማለት ነው። አንደኛ ሙከየፉ ፊት ለፊት ንፋስ ስለሚያገኘው ይደርቃል ማለት ነው። እና ሁልጊዜም ቢሆን እንደዚህ አየር እንዲያገኝልን በእንደዚህ ሁኔታ መጠቀም እንችላለን። ዛሬው ቪዲዮ ይህንን ይመስል ነበር። ቀሪውን ፍሪጅ ውስጥ አድርጋችሁ በሳምንት 2 በሳምንት 3 መጠቀም ትችላላችሁ። ቻው